ሁለት ግዙፍ ክለቦች ነገር ግን ለፍጻሜው ጨዋታ አንድ ቦታ። ባርሴሎና ውስጥ ስሎ ቢልድ አፕ የለም። ወደፊት በኃይል መጫንና ፈጣን የኳስ ሽግግር። ፔድሪ የጨዋታ ሪትም ይቆጣጠራል። ጋቪ ደግሞ ጫናን ይቀንሳል። ላሚን ያማልና ራፊኒያ በቀኝና በግራ ክንፍ በኩል ከባድ ፈተና ለተቃራኒ ቡድን ይሰጣሉ። አሲስት ከማድረግ ጎል እስከ ማስቆጠር ድረስ። ሌዋንዶስኪ አሁንም ገዳይ ነው። ጎል ፊት ከደረሰ ሳያገባ አይመለስ። ነገር ግን በሳይመን ኢንዛጊ ስር ያለው ኢንተር ሚላን አልተለወጠም። ይበልጡን ተሻሽሏል እንጂ። ጫናን የሚቆጣጠረው የኋላ ሶስት መስመር እንደ ሁልጊዜም ስራውን ይሰራል። ኒኮላስ ባሬላ የመሃል ሜዳውን በሚገባ ተቆጣጥሮታል እና ከላይ በኩል በላውታሮ ማርቲኔዝ የሚመራው አስፈሪ አጥቂ ክፍል ኢንተሮችን ልዩ ያደርጋቸዋል። ይህ ጨዋታ የስፔን የእግር ኳስ ጥበብ በጣሊያን የታክቲክ ግንባታ ነው የሚቀርበው። በዚህ ጨዋታ ማን ያሸንፋል ብላችሁ ትገምታላችሁ?